ፍቅረኛ የለኝም፣ ማግባት አልፈልግም። ተዋናይት ማርያማዊት አባተ ስራዬን የሚወድ ባል ነው ማግባት የምፈልገው ከማለት ጀምሮ ማግባት አልፈልግም ላይ የደረሰው የአርቲስቷ ውሳኔ አምላክ ከፈጠረበት መንገድ በሰርጀሪ ራሷን በመለዋወጥና መሐሌት በመቆም መሃል አነጋጋሪ ተግባር እንዲሁም በሙዚቃ ክሊፖች ጭፈራ ተጀምሮ ከአባቶች እግር ስር እስከ መማር የደረሰው የአርቲስቷን አጀብ የሚያሰኝ ህይወት ጉዞ ልናስቃኛችሁ ወደናል። አርቲስቷ ከሰሞኑ የሰጠችውን አነጋጋሪ ምላሽም ይዘነዋል። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ከቅርብ ጊዜ ወዲህ አርቲስቶቻችን በማህበራዊ ሚዲያው ላይ ከአድናቂዎቻቸው ጋር በቅርበት ሀሳብ እየተለዋወጡ ማየት የተለመደ ሆኗል። ማርያማዊትም በኢንስታግራም ገጿ ላይ ከአድናቂዎቿ ጋር ጥያቄና ምልልስ አድርጋ ነበር። ከአድናቂዎቿ ጋር ያደረገችውን ጥያቄና መልስ እያነበብን የህይወቷን ለውጥ እየታዘብን እንገኛለን። የማርያማዊት ህይወት በሁለት ጫፎች የተወጠረ ስለሆነ እንኳን አድናቂዎቿ ቀርቶ ድንገት ታሪኳን የሰማ ሰው ላይም ምን እያሳለፈች እንደሆነ ለመረዳት ይከብድ ይሆናል። የማርያማዊት አድናቂዎችም ያለችበትን ለመረዳት የጠየቋት ጥያቄና የሰጠቻቸው አነጋጋሪ ምላሾች ከምላሾቹም ጀርባ ስላለው ስሜትና እውነታ እናወጋቸዋለን። አንዱ አድናቂዋ ይጠይቃል፣ ፍቅረኛ አለሽ ወይ? ማርያማዊት በዚህ ጥያቄ የተዳከመች ይመስላል። ከዚህ በኋላ እንደዚህ አይነት ነገር አትጠይቁኝ፣ ፍቅረኛ የለኝም፣ ማግባትም አልፈልግም። ከጥቂት ዓመታት በፊት ማርያማዊት ማግባት ስለምትፈልገው ወንድ ስታብራራ መስማት የሚደንቅ አልነበረም። የጥበብ ሰውነችና ስራው እስከ እኩለ ሌሊት ሊቆይ ይችላል። ይህን የሚረዳ ካልሆነ ትዳራቸው በሂደት መፍረሱ አይቀሬ ነው። ለዛም የማገባው ሰው ስራዬን የሚወድና በስራ የሚደግፈኝ እንዲሆን ፈልጋለሁ ስትል ተደምጣ ነበር። ማርያማዊት የተለያዩ ሴት አርቲስት ጓደኞቿን ሚዜ ሆና ድራቸዋለች። በተለይ ለሰላም ተስፋ ያላት ፍቅር የተለየ ነው። የዳርቻቸው ጓደኞቿ ለሰርጋቸው የተሰራችው ጸጉር ሳይፈታ ለፍቺ መሯሯጣቸው ከትዳር እንድትታቀብ ሳያደርጋት አልቀረም። በተለይ እንደ አይኗ ብሌን የምትወዳት የሰላም ተስፋ የትዳር ፍቺ የሚጠቀስ ቢሆንም ግን የሃናን ታሪክ አይነት ትዳርም በበጎ ጎኑ ከመነሳት ባለፈ እንደ ሃናን ታሪክ ሀብታም ባል በማግባት ድህነትን ከዘር ማንዝራቸው የሸኙም እልፍ ናቸው። በሌላ በኩል ደግሞ አርቲስቷ ፍቅረኛ የለኝም ብላ መናገር የፈለገችበት ድብቅ ምክንያት አለ የሚሉ ወገኖች አሉ። ከዚህ በፊት ባለ ቅንጡ መኪና ሚሊዮነር ጋር ጥብቅ ቁርኝነት እንደነበራት ሰምተናል። ድሮ የምትለቃቸው የመኪና ውስጥ ፎቶዎች የሷ ሳይሆን የወንድ ጓደኛዋ እንደሆነም ታውቋል። ታዲያ አሁን ለምን ሰው የለኝም ፍቅረኛ የለኝም ብላ መናገር ፈለገች? አርቲስቶችን አትመኑ፣ አንዳች የምታጠምደው ሰው ይኖራል ያሉና አጉል ጥርጣሬያቸውን የላኩልንም አሉ። እናንተስ በዚህ ጉዳይ ምን ታስባላችሁ? ሀሳብና አስተያየታችሁን እንደተለመደው ኮሜንት መስጫ ላይ ብታደርሱን ይደርሰናል። የማርያማዊት አድናቂዎች ጥያቄያቸውን ቀጥለዋል። ከየት ነው ብርታቱን ያመጣሽው? እንደዚህ አይነት ሃይማኖተኛስ እንዴት ሆንሽ ብለዋታል። ከቅርብ ጊዜ ወዲህ በየቀኑ የዳዊት መዝሙርን ስታነብ መሐሌት ስትቆምና በየገዳማቱ ስትዞር የተመለከቷት አድናቂዎቿ ማርያማዊት ለመመለስ ትቸገራለች። ቪዲዮ ሰራለው እንጂ በጽሁፍ ይከብዳል ትላለች። እውነት አላት። አምላኳ የፈጠረውን ሰውነት እንደዚህ አፈራርሳ በራሷ መንገድ ለውጣ ደግሞ የእግዚአብሔርን ደጅ እንደመጥናት የሚከብድ ነገር ነው። በአርቲስቶች መንደር ለታይታ እንጂ ነጠላ ለብሶ ከቤተ ክርስቲያን ደጅ መታየታቸው እንደ ማርያማዊት ጠዋት ማታ መዝሙረ ዳዊትን እያጋሩ ቃሉን እየነገሩ ገዳማትን እየዞሩ መታየት ያልተለመደ ነውና በቅርቡ በሰሚነሽ ኪዳነ ምሕረት መሐሌት ቁማ ማደሯንም ተከትሎ መተቸት የማይደክማቸው ሰዎች የቀድሞ ምግባሯን እያነሱ ሲያብጠለጥሏት የቤተክርስቲያን ሰባኪያን የእሷም ነፍስ መዳን ትሻለች ምን አርጊ ነው የምትሏት ብለው ሙግት መግጠማቸው አይረሴ ነው። በተቾቿም ለመፍረድ ይከብዳል። ማርያማዊት ቀን ማታ ሳትል በሙዚቃ ታጅባ ቪዲዮ በመስራት እንጂ በደጅ ሰላሙ የምትታወቅ አልነበረችምና ነው። ለመጨረሻ ጊዜ የኤፍሬም ትግረኛ ክሊፕ ላይ መታየቷ ይታወሳል። የትግረኛ ቀንቃኙን ኤፍሬም አማረን ካነሳን አይቀር ባለቤቱ አርቲስት ፍሬያት የማነ ሁለተኛ ልጇን ማርገዟን ሰምተናል። የልጇ አባት የትግረኛው ቀንቃኝ እንደሆነ እሙን ነው። የማርያማዊት ጥያቄዎች ይጠይቃሉ። ጥሩ የተመከርሽው ምክር ምንድነው ይሏታል። ማርያማዊት ምክሩን በሰማችበት ወቅት እንደደነገጠች ትናገራለች። ምክንያቱም አቅሟን የሚያናውጥ ነበርና። አንድ የገዳም አባት መቼ ነው የምታገቢው ብለው ጠየቁኝ። እኔም ማግባት አልፈልግም አልኳቸው። እሳቸውም ሴት ልጅ ወይ በትዳር ወይ በገዳም መንኩሳ እንድትኖር ነው የሚፈቀደው፣ ከዛ ውጪ የሆነች ሴት የተረገመች ናት አሉኝ። የተረገመች ሴት መሆን ትፈልጊያለሽ? ብዙ ነገር አብራሩልኝ።
ቆርቦ የሚያገባሽ ይመጣል አሉኝ ትላለች። በዚህም ተግሳጽ ማርያማዊት ሐሳቧ እንደለወጠች ነገር ግን አሁንም ፍቅረኛ እንደሌላት አያይዛ ለአድናቂዎቿ ተናግራለች። ሌላ አድናቂዋ አንድ ጥያቄ ይመዛል። እንዴት ነው እንደዚህ ልባም ሴት ይሆንሽው? ማርያማዊት ትመልሳለች፣ የሁል ጊዜ ጸሎቴ ነው ልባሟን ሴት መሆን። በመጽሐፍ ቅዱስ መጽሐፈ ምሳሌ ላይ የልባም ሴት መገለጫ ተደርጎ የተቀመጠው በጠዋት የምትነሳ፣ ለባሏ ለልጆቿ ነገሮችን የምታሰናዳ፣ ሰራተኞቿን የምትሰማ ሲሆን በቤተ ክርስቲያን አስተምሮ ደግሞ ባላቸውን ጌታዬ ብለው የታዘዙ እንደ ሳራ፣ እግዚአብሔርን በመፍራት የኖሩ እንደ ኤልሳቤጥ፣ ደግሞ እንደ ሐና በእግዚአብሔር ቤት የጸኑ ልባም ሴት የሚል መጠሪያ ያላቸው። የሚያበረታሽ ጥቅስ ምንድን ነው ተብላ ለተጠየቀችው ጥያቄ ትንቢተ ኢሳይያስን ታጣቀሳለች አርቲስቷ። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትፍራ አትደንግጥ፣ አበረታሃለሁም እረዳሃለሁም በጽድቄም ቀኝ እይዝሃለሁ የሚለውን ጥቅስ ጠቁማለች። የማርያማዊት የእምነት ጉዞ ከፎቶ ያለፈ መሆኑን ማሳያ መጽሐፍ ቅዱስ መግለጥ መጀመሯ ለመበርቻ ለመደገፊያ የሰዎች ደጅና ፊት ሳይሆን የአምላኳን ገጽ መፈለጓ ማየት እጅግ ደስ ያሰኛል። መቼም እንደ አርቲስት ቆዳ ወፍራም የለም። በተለይ ደግሞ እንደ ማርያማዊት ያመነበትን ነገር የሚያደርግ ፕላስቲክ ሰርጀሪ ተሰርታ ስትመጣ ስንት ድንጋይ እንደተወረወረባት የሚረሳ አይደለም። አሁንም በቤተ መቅደስ ሆና ከትችት አላመለጠችም። ስለዚህ መደበቂያ መበርቻ ጥቅስ ጸሎት መያዟ ነገዋን እንደሚያቀለው ሙን ነው። ከዚህ በፊት የቀድሞ የሰክላ ሾው አቅራቢ አርቲስት ትዕግስት ግርማ በመዝሙር ስራዎቿ ወደ ምዕመናን ቀርባ ብዙም ሳይቆይ ወደ ጭፈራው መመለሷን ያዩ የማራዊትም ከዚህ የተለየ እንደማይሆን ግምታቸውን ያስቀምጣሉ። በተለይ የማርያማዊት ውበትና የወጣትነት እድሜ እንዳያሳስታት አድናቂዎቿ ይሰጉላታል። የደብረ ዘይት ልጅ የሆነችው ሞዴልና ተዋናይት ማርያማዊት ቅንጡ ህይወት ከሚኖሩ የሀገራችን ተዋናዮች አንዷ ነች። ይህም እንዳይፈትናት ስጋታቸውንም በጥቅስ ሰንገው የሚናገሩ አሉ። ይህን የማለታቸው ሚስጥር አርቲስቷ መኖሪያዋን ዱባይ ካደረገች ውላድራለችና ነው። ሌላውና ዋነኛው ደግሞ ያለችበት ሙያ ካስተምሮ ውጭ የሆኑ ብዙ ነገሮች እንድታደርግ የሚጠይቅ ነው። ማርያማዊት ሞዴል ነች። ራፊ ጨርቆችን ለብሳ በመድረክ መታየትን ሊጠይቃት ይችላል። በቅርቡ እንደሰራችው ሎሌ የተሰኘ ፊልም ላይ አላስፈላጊ የመኝታ ቤት ሲኖችን መስራት ይጠበቅባት ይሆናል። ይህን ሁሉ ፈተና እያዩ ስጋታቸውን የሚገልጹ አድናቂዎቿ በርከት ያሉ ናቸው። ሌላው የምትገኝባቸው ቦታዎች ላይ የሚቀርቡላት የፍቅር ጥያቄዎች ፈተና እንደሚሆኑባት በጸሎት እሷን ለመሆን እየለመንኩ ነው ያለቻትን ልባም ሴት እንዳትሆን እንዳያግዳት ምን ያክል ትችላለች የሚል ጥያቄ አለ። ቅንጡና ሀብታም ከሆኑ ወንዶች አንስቶ ታዋቂ ፊልም ሰሪዎች የሚሻሙባት ማርያማዊት የገዳም አባቶች እንደተመኙላት ቆራቢ የቤተ ክርስቲያን ሰው ታገባ ይሆን በማለት ለአርቲስቷ ካላቸው ፍቅር ስጋታቸውን እየገለጹም ደግሞም ይከራከሩላታል። እኛም እንግዲህ ለአርቲስቷ መልካም የመንፈሳዊነትና በቀጣይም የተመኘችው አይነት ትዳር ውስጥ እንድትሆን እየተመኘንላት ለዛሬ ያዝነውን ቪዲዮ በዚሁ ቋጨን። የምንወዳችሁ የቻናላችን ቤተሰቦች ቪዲዮን እስከ መጨረሻው ስለተመለከታችሁት ላቅ ያለ ምስጋናን እየቸርኳችሁ ሀሳብ ቅሬታና ድጋፍ ካላችሁ በነጻነትና በጨዋነት ሀሳብ መስጫው ላይ ብትጽፉልን ይደርሰናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።